ይሄ ደግሞ ቸምዛ ኩታይ የቸምዛ የኩታይ መስክ ነው። ይሄ ቦገና ድልድይ ነው። በጣም ነው ደስ የሚል ቦገና ድልድይ ነው። በሰዓት እንግዲህ ጨሌ ደርሷል፣ ሳሩ ደርሷል። በጣም ደስ የሚለው እሱ ነው። ከሁሉ በፊት እንደምታዩት እንግዲህ ሳሩ ደርሷል። ከብቶቹ እንደ ልብ ይበላሉ፣ ይግጣሉ። ሰው ጥጋብ ነው ማለት ነው። ጥጋብ ነው ማለት ነው። ይሄ በጣም ደስ የሚል ፓርት ነው። ይሄ ሰዓት በተለይ በእርግጥ ዘግየት ብሎባቸዋል። ክረምቱ ዘንድሮ ያው አዝመራ የሚዘራበት ሰዓት ትንሽ ተላልፎባቸዋል። በሱ ትንሽ ሀሳብ አላቸው፣ ስጋት አላቸው። ቀጣይ በደንብ ካልዘነበላቸው በእርግጥ ይሰጋሉ። ግን አሁን እየዘነበ ነው። በተለይ ዛሬ ነው የዘነበው። ትናንትና በቆሎ ሽንሻ ነው በጣም በሰፊው ሲከናወን ነበር። ስለዚህ ዛሬ ዝናብ ዘንቦላቸዋል። መስኩ በጣም ነው ደስ የሚል የቦገና መስክ። እውነት ለመናገር በየቦታው እንደዚህ አይነት መስኮች ቢኖሩ ለከብቱ፣ ለልጆቹ፣ በቃ ለሰው ሳይቀር የዓይን ማረፊያ ይሆናል። የዓይን ማረፊያ ይሆናል። ማርያም በጣም ነው ደስ የሚለው። እንደምታዩት በቃ ዳርቻውን አታዩት። በዛ በኩል የደንጎራ ፊት ለፊት ይታያል። በዚህ በኩል ማን ነበር ይሄ የሚባለው የዜራ ይታያል። ከዛ እዚህ ጋር ኩታይ አለ። እዚህ ጋር ይሄ ኩታይ ነው። ይሄ ደግሞ ቸምዛ ነው። ይሄ ቸምዛ እንግዲህ አዋሳኝ መስክ ነው። አዋሳኝ መስክ ነው። የከብቱ መስክ ነው። በቃ በጣም ደስ የሚል መስክ ነው። እውነት ለመናገር በቃ በተለይ እንደኔ እረኛ ሆኖ ያደገ ሰው እንደዚህ አይነት ከብቶች መካከል ሲሆን የሚሰማውን ደስታ ልነግራቸው አልችልም። በምንም አትለኩትም። በፊት የአህያ ውርንጭላ ይባላል። እንግዲህ ውርንጭላ የአህያ ግልገል ምናምን አይባልም። የፈረስ ግልገል ምናምን ይባላል። የአህያ ግን ውርንጭላ ይባላል። ለምንድን ነው የአህያ ውርንጭላ? አንበሳ ደቦል ዋ በቃ ያገሳል። እንግዲህ ከብት ሲጠግብ ያገሳል። ጥጋብን እኮ ይመስል የለም። በፊት መስማ ነው ደስ የሚለው። እናታቸው ተመልከቱ። በቃ እንትን ነው ከብቱ በቃ አሁን እንትን ነው ሙሽ ነው በቃ የሳር ዘር ደርሶለታል። ከዛ የሚበላል በቃ ማክሳት ነው። ተመልከቱ የአህያ ውርንጭላ ከብት ማለት ታነጥሰኛለህ፣ ታሳዝናለህ። ይህ እኮ ልጅ የሆነ ቦታ ነው። ዞኝማ ታነጥስከኝ እንዴት ነው እንስማማ የምንችለው? እንዴት ነው የምንስማማው? ፈረሶች አሉ። የጭን ፈረስ አለ። የጋሪ ፈረስ በገጠራማ አካባቢ ብዙ ጊዜ አይከናወንም። የጋሪ ፈረስ ብዙ ጊዜ በገጠራማ አካባቢ የለም። የጭን ፈረስ ነው ብዙ ጊዜ። ምንድን ነው ፈራኝ እንዴ ማርያም ወዚህ እንትን ስታኝ ፈራ ሻንጣ ምናምን ስታየው ፈሰጋ ምን ያስፈራል? በቋዳ በስመ አብ በቃ ነገሩ እኮ በዚህ በኩል በቃ ከብቱ ላይ ድረስ ነው ያለው። በቃ ላይ ድረስ ነው ያለው። በስመ አብ እንዴት ነው ደስ የሚለው እናታችሁ። እስቲ በቃ በዙ ልቃኝላችኋል። በዙ ሞባይሌ በራሱ ልቃኝላችኋል። በዙ የቃኘው ነው እንዴ በቃ በሰው የሚያሻግር ይሆን ማለት ነው። በዛኛው ደግሞ ከብቱ በስመ አብ ነፍ ይሄ ቸምዛ ይባላል። ይሄ መስክ ቸምዛ መስክ እዛ ደግሞ ያለው በቃ ያ ከብቱ እንግዲህ እንደኛ ድንበር ያወጁ እንደኛ ከለላ የላቸው እግራቸው እንዳደረሳቸው ነው ግጠው ጠጥተው የሚውሉ በጣም ደስ የሚል እንጂ ከዚህ ወደዛ አንተ ነው ከዚህ ወደዛ ይሄ ነው ካልፋለህ አትልም። እነሱ አይ ጉዳያቸው አይደለም። እሱ ደስ የሚል ፓርት ነው። በጣም ደስ የሚል ፓርት ነው። ከዛ ማዶ እየመጣ ነው ወደዚህ ከብቶ ተመልከተው በዛ በኩል ያለው ከታያችሁ ተመልከቱ ያለው በዛ በኩል ነፍ ነው በቃ እዚህ ጋር ቦገን አለ፣ እዛ ከብት አለ። ደስ ይላል። እውነት ለመናገር በጣም ነው ደስ የሚለው። እኔ ብርገዴሩ ደስ ይለኛል። እንደዚህ ከብቶቹ መስክ ደስ ይለኛል። በቃ ሰላም የሆነ መስክ ከብቱ ግጦ የሚበላበት ነው። ይሄ ምርጥ ሰብል አምርቷል አንድ ገበሬ እንደሚባለው ሁሉ የከብቱ በነገራችን ላይ የድሮ ሰው ከብት ሲሸጥ ምን ይጠይቃል መሰላችሁ? ሄዳችሁ የዚህ ጌታ ስትሉት
ወዲህ ይላል። ስንት ነው? በስመ አብ ይሄ የዜራ ድረስ እኮ ነው ከብቶ ስንት ነው ይላል። ስለ ዋጋው እንጂ ዋጋውን ንገረኝ እንጂ ስንት ነው ሲለው ቀድመህ ለምን እንደፈለገው ሳትነግረኝ ነው? ለምንስ ባረገው? ለምን የምታደርገው ከሆነማ ያረስኩበትን በሬ ያለምኳትን ላብ ዝም እያልሸጥልህ የጫንኳትን አህያ የጭን ፈረስን ዝም እያልሸጥልህ ይለዋል። እሺ ለምን ነው የፈለከው ይለዋል። ሌላ ገዢ መጣና ጥሎት ሲል ስንት ነው ይላል። ወዲህ ስንት ነው የሚባል ለምን እንደፈለከው አልነገረኝም እንጂ ለእርሻ ነው የምፈልገው ይላል። በሬ ከሆነ ጥሩ የት ሀገር ነው? እዛ ሀገር ነው። ውሃ አለ አለ። ሳርስ አለ አለ። አንተስ ከብት ትወዳለህ? ውሃ በጣም እንጂ ያለ ከብት ምን መቋም ያለኝ? ነጋዴ አይደለም አትነደውም? ኧረ እኔ አልነግድም። ደግ እንግዲህ አሁን ሂሳብ መነጋገር እንችላለን። ዋጋው አሁን እንከራከር ይባሉና ዋጋ ተከራክረው ይሸጣሉ ይገዛሉ ማለት ነው። የድሮ ሰዎች ይሸጣሉ ይገዛሉ ማለት ነው እንጂ ይሄ እንዳሁኑ ለፍቶ አርሶበት ልጆቹን ድሮበት ቦታውን ሞልቶበት ሆዱን ሞልቶበት የኖረውን በሬ ነጋዴ ይግዛው ለእርድ ይግዛው ሀገሩ ሳርና ውሃ ይኑር አይኑር ምንም ጉዳዩ አይደለም። በቃ ብሩ ላይ ነው። ስንት ያወጣልኛል ነው በቃ በሬን ስንት አርጌ ሸፍኜ ልሽጥና ስንት ያወጣልኝ ነው እንጂ ያ በላይ በሬ ያቺ አጣችኝ ላም ያቺ ሸክሜን ያቀለለችልኝ አህያ ያ የጭን ፈረሴ ምን ላይ ሰው ላይ ይወድቃል? ምን አይነት ሰው ነው የሚገዛው የሚል በፍጹም እንትን የላቸውም። የድሮ ሰዎች አልፋልፎ ነው እንጂ ሀሳብ የላቸውም። የእውነቴን ነው። እንኳን ልጅን ሲድሩ ነው ብሎ ነው ሰውዬ የመረቀው። አስታውሳለሁ እንኳን ልጅን ሲድሩ ከብት እንኳን ሲሸጡ ገዢው ማን ነው? የት ሀገር ነው? ውሃ አለ ወይ? ሳር አለ ወይ? ከብት ወዳድ ነው ወይ ሰውየው ብለው ይሸጣሉ። እንኳን የሰው ልጅ ሲዳር ብሎ አንድ ሲመርቅ የወሰድኩት ነው። እውነትም ነው። አሁን ላይ ከብቱ እንኳን ሰርጉ ከብቱም ምንም ማንም ይግዛው ማንም ላይ ይውደቅ የትኛውን ጉዳያቸው አለ። በቃ ስንት ትገዛዋለህ? ይሄን ያህል በቃ ሽጠው ስንት ያወጣልኛል ነው እንጂ ሰውየው ከብት ይወዳል ወይ ሳር አለው የሀገሩ ላይ ውሃ ሲወዳል ወይ ነጋዴ አይደለም ያንገላተው የሚል አንዳችም የሆነ እንትን የላቸው ሀሳብ የላቸው እና ይሄ የሚያሳዝነው ጊዜ ነው። የሰው ልጅ ደግሞ በሚገለገልበት ነገር ላይ የጨከነ ጊዜ ነው ውድቀቱ አብሮ የሚሆነው። ምክንያቱም በሬ ያበላል፣ ላም ወተት ትሰጣለች፣ አህያ ጭነት ታቀላለች፣ ጉልበት ታቀላለች፣ ፈረሱም እንደዛው። አጠቃላይ የቤት እንስሳዎች የምንገለገልባቸው እንጂ የሚገለገሉብን አይደለም እና እዛ ላይ ትልቅ የሆነ የአባቶቻችን የቀደምት አዋቂ ምሁራን ጠበብት የእነሱን መንገድ ስተነዋል። የእውነት በሬውን የሚያደልበው በቃ ሸጦ ገንዘብ እንዲዋጣለት ነው እንጂ በሬው የሚያርፍበትን ቦታ ለማመቻቸት ብሎ አይደለም። የፈለገውን አሁን ላይ እሱ ጋር ነው ጥርሱ ከገንዘቡ ጋር ነው እንጂ ከሚሸጠው ከተገለገልንበት በሬ ላይ ያለ እሱ በእጅጉ ያሳዝነኛል። እንግዲህ አሁን የደንጎራና ቸምዛ መካከል ሜዳው ላይ ነው ያለው። በጣም ሰፊ ሜዳ ነው። እንግዲህ አድካሚ ጉዞ ነው። ዝናቡ ሳይመጣ ይህን መንገድ እንግዲህ ቆረጥ አድርጌው እሄዳለሁ። እኔ በግራም በቀኝም በፊትም በኋላም ጭር ያለ ነው። በጣም ነው የምወደው። የገጠር ጉዞ በጣም ደስ ይለኛል። እንግዲህ አስተዳደጌ እዚህ ማህበረሰብ ውስጥ ነው ያደግኩት። እንዲህ ከብት ስጠብቅ ነው፣ በረኝነት ነው ጊዜ ያሳለፍኩት። ከላሞች ጋር፣ ከጥጆች ጋር፣ ከፈረሶች ጋር፣ ከአህዮች ጋር፣ ከበግና ከፍየሉ መካከል ነው ያደግኩት። የነሱ ጠረን፣ የነሱ ሽታ፣ የነሱ መዓዛ አብሬ ከነሱ ጋር ስላደግኩኝ ሁሌም ካጠገቤ አይጠፋም። አሁን ድረስ በጣም ነው ደስ የሚለኝ ወደ ገጠር ጎራ ስል። ለዛ ነው ገጠር በጣም የምወደው። ስለዚህ ዛሬም እናቴ ጋር እንግዲህ በከፊል ዓመት በዓልን ካሳለፍኩ በኋላ አሁን እንደምታዩት እየተመለስኩ ነው። በቃ እንደምታዩት በቃ መመለስ ስላለብኝ እየተመለስኩ ነው። በጣም ደስ ይላል። እውነት ለመናገር በጣም ነው የሚያምረው።
የገጠር ጉዞ አድካሚ ነው፣ ግን ምኑ ደስ ይላችኋል መሰላችሁ? በተለይ ክረምት ሲሆን ይሄ ያንዣበበው ዳመና ፀሐይዋን ብርሃን መጠኗን ሲቀንስላችሁ መሬቱ ሲለሰልሳችሁ ስትቆሙበት ድንቡክ ሲል ደስ የሚል ድባብ አለ። የአየር ንብረቱ ሽታው ደስ ይላል። ምክንያቱም ሳሮቹ መሬቱ ይለብጣል እና ሲታረስ ደግሞ ምን ይሆናል? ይሞቃል። ሲታረስ ደግሞ ይሞቃል። አዲስ እንትን ነው የሚወጣው። እሱ በጣም ደስ ይላል። እንግዲህ እሱን እየቃኘን እየዳሰስን ነው አብረን የምንሄደው። ዝናብ ከመምጣቱ በፊት እንግዲህ ልማኔ መድረስ አለብን። ገጠራማውን አካባቢ ባህሉን፣ ትውፊቱን፣ እምነቱን፣ ወጉን አጠቃላይ ማህበራዊ ኑሮውን የየዕለት እንቅስቃሴና ክንውኑን እንደዚህ እንደተለመደችው እንግዲህ በቪዲዮ ቀንጨብ እያደረኩ የትኛውም የዓለማችን ክፍል ለሚኖሩ ዜጎች እናስተዋውቃለን። ሀገራችን አጉልተን እናሳያለን። እየከተሙ ወይም ደግሞ እየቀዘቀዙ ወይም ደግሞ እየጠፉ ያሉ ባህልና ትውፊታችንን ደግሞ ጠብቀን ለማሸጋገር ስማ በለው በቻለው ልክ እንዲህ በእግሩ እየተጓዘ 3-4 ሰዓት መንገድ ድረስ ሳይቀር እየቀረጸ ለእናንተ ያቀርብላችኋል። በየትኛውም የዓለማችን ክፍል ያላችሁ ውድ ደንበኞቼ እንግዲህ ሰላማችሁ ብዝት ይበል። ከእናንተ ጋር ነው ጉዞ፣ ረዥም ጉዞ ነው የምጓዘው። ወይም ለመናገር አንዳንዴ ሰው ቀላል ይመስለዋል፣ አድካሚ። ያው ሳይደከም የሚገኝ ነገር የለም። በተለይ ደግሞ በባህል ዙሪያ በጣም መድከም ይጠይቃል፣ መጠየቅ ይጠይቃል፣ እውቀት ይጠይቃል፣ ማንበብ ይጠይቃል። ገጠራማው ማህበረሰብ ውስጥ መካከል ላይ ገብቶ ባህልና ትውፊትን ማየት መረዳት። ምክንያቱም ትንሽ ካዛባችሁት እንኳን በዚህ በውዥንብር ሰዓት አሁን አንደኛውን ባህል አንደኛው በሚያጠለሽበት ሰዓት ይቅርና በሌላው ሰዓትም ጥሩ ሳይሆን መጥፎውን የሚያጋንን ማህበረሰብ ባለበት ሰዓት ጥንቃቄ ማድረግ ይጠይቃል። ባህልን ለመጠበቅና ለማሸጋገር በዛ ልጠብቄ ነው እንግዲህ ማህበረሰብ የሚያስተላልፍላችሁ። በጣም ደስ ይላል። ከብቶቹ ሜዳ እየጋጡ ነው። ተመልከቷቸው፣ እየጋጡ ነው። ይኸው እየጋጡ ነው ከብቶቹ። በጣም ደስ ይላል። ዋው ተመልከት፣ በጣም ደስ ይላል። የምር በጣም ነው ደስ የሚል